ሀገራችን ኢትዮጵያ ምንም እንኳን እድሜ ጠገብና የብዙ ጸጋዎች ባለቤት ብትሆንም ባለፉት ዘመናት ግን በሚፈለገው ደረጃ ማደግ አልቻለችም። እነሆ ወደ ኋላም ቀርተን ነበር። ኋላ ቀረን ሲል አንደኛው ዝቅተኛ ወረት አለን ማለት ነው። አንዳንዶች ከፍተኛ ወረት አላቸው፣ እኛ ዝቅተኛ ወረት አለን ማለት ነው። ሁለተኛው አዝጋሚ እድገት አለን ማለት ነው። እያደግን ያለንበት ፔስ ሆሊስቲክ አይደለም፣ ብዝሃ ዘርፍ አይደለም፣ ሲንጉላር አፕሮች እንከተላለን። በዚያ ምክንያት እድገታችን አዝጋሚ ነው ብሎ ይነሳል። ሶስተኛ ከቀዳሚዎች ጋር ያለው ርቀት ከጊዜ ወደ ጊዜ እየሰፋ መጥቷል፣ መጥበብ አለበት ብሎ እነዚያን ችግሮች ከለየ በኋላ ለነዚህ ደግሞ ያስቀመጣቸው ኤቢሲዎች አሉ። እነዚህ ክፍተቶች፣ እነዚህ ድካሞች፣ እነዚህ ውስንነቶች ሊስተካከሉ ሊጠቡ የሚችሉት ኤቢሲን በትክክል ያሟላን እንደሆነ ነው ይላል። ኤ የሚለው አክሰለሬሽን ነው። መደመራዊ የፍጥነት መንገድ መፍጠን አለብን። ምንፈጥነው በብዝሃ ዘርፍ ነው። በግብርና ብቻ ሳይሆን፣ በኢንዱስትሪ ብቻ ሳይሆን፣ በቱሪዝም ብቻ ሳይሆን፣ በማይኒንግ ብቻ ሳይሆን፣ በቴክኖሎጂ ብቻ ሳይሆን ብዝሃ ዘርፍ ይዘን መፍጠን አለብን። የተቋም ግንባታ መፍጠን አለበት። ገጠር ማሸጋገር አለብን። ከተማ ማሸጋገር አለብን። ከዘመናዊነት ጋር መለማመድ አለብን። ለዚያ ግን በፈጠነ መንገድ ማድረግ አለብን ይላል። አንደኛው ፍጥነት ነው፣ አክሰለሬሽን። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር። ሁለተኛው ቢግ ጃምፕ ነው ወይም ብሪጂንግ ዘ ጋፕ ሊባል ይችላል። ይሄ መደመራዊ የዝላይ መንገድ ወይም ሊፕፍሮግ እንለዋለን። በአንዳንድ ጉዳዮች በነበረው ፔስ ተከትለን የምንጓዝ ከሆነ አንደርስባቸው። መዝለል የሚገቡን ጉዳዮች ይኖራሉ። አንዳንዱ ጉዳይ አልፈን ዘለን ከቀዳሚዎች ተርታ የምንሰለፍባቸው መስኮች ሊኖሩ ይችላሉ። በሁሉ ላይሆን ይችላል። በአንዳንድ ዘርፎች ለምሳሌ እንደ ምሳሌ ለማንሳት የክላይሜት ጉዳይ የዓለም ችግር ነው። ዓለም ግሪን ዎሽ ብሎ ላለፉት ጥቂት ዓመታት ስብሰባ ኮንፈረንሶች እየፈጠረ ስለዚያ ጉዳዮች ይናገራል። ስለ አስቸጋሪነቱ፣ ስለ አየር ጸባይ መቀየር፣ ስለ በረዶዎች መቅለጥ፣ ስለ ሱናሚዎች መበራከት፣ ተፈጥሮ አደጋ እየበዛ እንደመጣ፣ ይሄን ደግሞ እያመጣ ያለው ሰው እንደሆነ፣ ሰው ደግሞ ቢተክል ተፈጥሮን ቢንከባከብ ኮኤግዚስት ለማድረግ ቢወስን እንደሚቀየር ብዙ ተብለዋል። ግን እኛ የመረጥነው አፕሮች ይሄንን ንግግር ኤኮ እያደረግን ይሄንን ንግግር እያስተጋባን ብንቀጥል ተከታይ ከመሆን አያደንንም። ፈጥነን እንተግብረው፣ በተግባር ነው የምንደርስባቸው ብለን ላለፉት 7 ዓመታት ኮንሲስተንትሊ በየዓመቱ ብዙ ሚሊዮን የሚቆጠር ኢትዮጵያዊ በገዛ ፈቃዱ ወዶና ፈቅዶ አገሩን ለመታደግ፣ አፈሩን ለመታደግ፣ ውሃውን ለማበራከት፣ ረሃብና ድርቅን ለመከላከል በወሰደው አስደማሚ መደመራዊ ዝላይ 48 ቢሊዮን ችግኝ መትከል ተችሏል። 48 ቢሊዮን ችግኝ በ7 ዓመት ውስጥ ተከልኩ ህዝብ አስተባብረ የሚል ሀገር ብዙ አይኖርም። ካለም 2 3 4 5 ነው። ከነሱ አንዱ ነን ማለት ነው። ይሄ ዝላይ ነው። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር። ሶስተኛው መደመራዊ የፈጠራ መንገድ ነው። ይሄን ክሬቲቪቲ እንላለን። ኤን አክሰለሬሽን ብለነዋል፣ ቢን ቢግ ጃምፕ ብለነዋል፣ ሲን ክሬቲቪቲ ብለነዋል። መደመራዊ የፈጠራ መንገድ ከደህንነት መውጫ ከኋላ ቀርነት መላቀቂያ ዋነኛው መሳሪያ ፈጠራ ነው። ችግሮች አሉ። ፈጠራ ማለት አንድ የሚታይን ችግር ለመፍታት ለመቀነስ የሚደረግ የሰው ልጅ ብቃት መገለጫ ማለት ነው። ፈጠራን ማበራከት ያስፈልጋል በምንሰራቸው ሁሉ አካባቢዎች። ያን ስናደርግ እነዚያ ጋፖች እየጠበቡ ይሄዳሉ ብሎ የመደመር መንግስት በግልጽ ያስቀምጣል። አንደኛ መደመራዊ ፍጥነት ያስፈልጋል። እንፍጠን፣ በብዙ መንገድ መፍጠን አለብን። ሁለተኛ በአንዳንድ ጉዳይ ዘለን መተካከል አለብን። በብዙ ጉዳዮች ደግሞ ፈጠራን እንደ መንገድ መውሰድ አለብን። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር።